30 ክለቦች እድላቸውን ለመወሰን የሚፋለሙበት የቻምፒየንስ ሊግ የመጨረሻው ምሽት በአዲስ የውድድር ቅርጽ ለሁለተኛ ጊዜ እየተካሄደ የሚገኘው 2025-26 የአውሮፓ ቻምፒየንስ ሊግ ዛሬ ምሽት በሚደረጉ 18 ተጠባቂ ፍልሚያዎች ፍጻሜውን ያገኛል። ከአንደኛ እስከ 8ኛ ደረጃ ይዘው የሚያጠናቅቁት በቀጥታ ጥሎ ማለፉን የሚቀላቀሉ ሲሆን ከ9ኛ እስከ 24ኛ ደረጃን የሚያገኙት ደግሞ በእርስ በእርስ የጥሎ ማለፍ ጨዋታ 16ቱን ለመቀላቀል ጨዋታቸውን ያደርጋሉ። ጠንካራ ፉክክር እየተደረገበት በሚገኘው መድረክ የዙር ጨዋታውን ሊጠናቀቅ አንድ ጨዋታ እስኪቀረው ከሚሳተፉ 36 ቡድኖች በቀጥታ ጥሎ ማለፉን መቀላቀላቸውን ያረጋገጡት አርሰናልና ባየር ሙኒክ ብቻ ሲሆኑ ከ3ኛ እስከ 32ኛ ደረጃ የተቀመጡት ቡድኖች ግን በቀጥታ ማለፋቸውንና ለጥሎ ማለፍ መብቃታቸውን ለማረጋገጥ ዛሬ የመጨረሻ ፍልሚያቸውን ያደርጋሉ። እስካሁን መሰናበታቸውን ያረጋገጡት ካይራት ስሌቪያ ፕራህ፣ ቪያሪያል እና አይንትራክት ፍራንክፈርት ብቻ ሲሆኑ ቀድሞ ማለፋቸውን ካረጋገጡት ውጪ 30 ቡድኖች ዛሬ በትልቁ መድረክ ወደ ቀጣዩ ዙር ለማለፍ ምሽቱን እየጠበቁም ይገኛሉ። 6 የእንግሊዝ ክለቦች እየተሳተፉበት በሚገኘው የአውሮፓ ቻምፒየንስ ሊግ 6ቱን በቀጥታ ጥሎ ማለፉን የሚቀላቀሉበት እድል እጃቸው ላይ ይገኛል። ቀድሞ ማለፉን ካረጋገጠው አርሰናል ውጪ ያሉት ሊቨርፑል፣ ቶተንሃም ሆትስፐር፣ ቼልሲ፣ ኒውካስል ዩናይትድ እና ማንቸስተር ሲቲ ዛሬ ተጋጣሚዎቻቸውን ማሸነፍ ከቻሉ እድላቸውን በዚያው ልክ ነው። በተለይ ሊቨርፑል እና ቶተንሃም ካሸነፉ የማንንም ውጤት ሳይጠብቁ በቀጥታ ማለፋቸውን ያረጋግጣሉ። 18ቱም የቻምፒየንስ ሊግ የመጨረሻ ጨዋታዎች ዛሬ ምሽት በተመሳሳይ 5 ሰዓት ላይ የሚደረጉ ሲሆን ሁሉንም ጨዋታዎች ያሸነፈው አርሰናል በኤሚሬትስ አንድም ጨዋታ ማሸነፍ ካልቻለው የካዛክስታኑ ካይራት አልማቲ ይጫወታል።